እናቶቻችን ቅቤ ሲቀቡ እንደዛ አድርገው ድፍልቅ ቀረበራሉ። ዛሬ እንግዲህ ቪዲዮ መሰራላችሁ እንዴት አያችሁኛ? ማጥቆሪያ ሴቶቹ ሲቀቡ አይቼ ምን እንደሆንኩኝ እኔ ነኝ የምነግራችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ገና ከገበያ እየመጣሁ ነው ለነገሩ ማለት ነው። ቀለጥለጥ ብያለሁ፣ ደክሞኛል። ይሄ የተሸከምኩበት ምናምን ነገር ማለት ነው። የተሸከምኩበት ነገር ምን ብዬ ልንገራችሁ? ይሄ ወልቋል ማለት ነው። ትካሻዬ የሰርግ ገበያ እያገበያየሁኝ በቃ ሲያዞሩኝ ሲያሽከረክሩኝ ቆየሁ እና አሁን ደግሞ መጥቻለሁ ወደ ቤቴ። ገና እየገባሁ ነው። ቤቴ በአንድ እግሩ ቁም ብሎላችኋል። እዛ ላይ ደግሞ ገና ወጥ ልሰራ ነው። አዳሬን ነው የሚሄደው ገጠር እና የሰርግ ዋዜማ ላይ ስለሆንኩ የኔ ማጥቆሪያ ሲሰሩ አይቼ ማለት ነው። ማጥቆሪያ ሲሰሩ አይቼ እህታችሁ ይሄውላችሁ ምን መስያለሁ። እኔ ጥቁር እሱ ጥቁር፣ እኔ ጥቁር እንትሩ ጥቁር። ደግሞ ይሄ የሰይድ ቀለበት ነው ነገሩ። ሰይድን አውልቄበት ነውና የኔ ጠፋኛ ሁለት ማለት ነው። የኔ ቀለበት የት እንደጣልኩት ልብስ እያጠብኩ ነበርና ከዛም በኋላ ውሃ ጋር አልርፋው ጭቃ ነው ዝናብ ነው ምንም የማውቀው ነገር የለም። ጠፋ ቀለበቴ እላችኋለሁኝ። እኔ በቃ መጣል ነው። ሰይድ እኮ የገዛልኝ ቃል ኪዳን ሳይቀር ሁሉ ጥሌ ጨረስኩኝ። አሁን እጀባዶ ነው። ስለዚህ የሰይድን ቀለበት አደረኩት ማለት ነው። አይው እና በቃውት እውት ይሄ በቃ እንትን እያለ ነው የተቀባባብኝ ማለት ነው። እና ሴቶቹ ሲቀባይቼ ማጥቆሪያ ሲቀባይቼ እኔም ተለቀለኩ። እና ሀባይቦቼ ወሬውን አጠርስ አደረግላችሁ። ትናፍቁኛላችሁ። ያው እንግዲህ ሰኞ ወይንም ማስከኞ ነው የምመለሰው ከገጠር ማለት ነው። ታየኝ ካሁን ደክሞኛል። አሁን እዛ ሂጅ የምደክመውን ነገር እያሰብኩት ነው። ቢሆንም እንግዲህ ግዴታ ማገዝ ስላለብኝ ቤተሰብ ጋራ ግዴታ መሄድ አለብኝ። ስራ መስራት ስላለብኝ ያው ወደ ገጠር ልሄድ ነው ማለት ነው። ይህን ቪዲዮ ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩኝ። ኢንሻአላህ እንገናኛለን። የሰርግ ቪዲዮ ነገ ጋገራ ሰርግ ሁሉንም እቀርጣለሁኝ። የገጠር ሰርጋችንን አሳያችኋለሁኝ ማለት ነው። አሳያችኋለሁ። እኔ አሁን እንግዲህ ወደ ቤት ስራዬ ልገባ ነው። አበረታቱኝ ሀባይቦቼ። አሳያችኋለሁ። ያው ብሎግ በሉት ማለት ነው። አሁን እንግዲህ የከብቶችን ቤት ምናምን ቅድሚያ እናጸዳዳና ቤቴም በአንድ እግሩ እንደቆመ ነው ላሳያችሁ ማለት ነው። ምንተውስ ቤቴ ራሱ ዝርክርክ እንዳለ ነው። እዚህ ስፌት እየሰፋው ነበር። እዚህ በቃ ምን ብዬ ልንገራችሁ፣ በአንድ እግሩ እንደቆመ ነው። መቼ እንደምጨርሰው አላውቅም። ኧረ ኩልሃልን ለኸይር ነው። ቤትን ረተብተብ አድርጌ ምናምን ያው ምሳሌ ስራና ከዛ እሄዳለሁ ማለት ነው። እና አበረታቱኝ። እግሬን ራሱ ተሰርቼ ይኸው ለቀቀ። ጫማው ሲፈትገው ለቀቀ እላችኋለሁ። ተበላሽብኝ። እግሬን ተሰርቼ ነበረ። ብዙ ጊዜ ብሎግ ለምን አታሳይንም ሀዲያ ብሎግ አሳይን ትሉኛላችሁ። የኔ ብሎግ ያው የገጠር ህይወት ስለሆነ አብዛኛውን እኔ የማሳልፈው ለዛው ነው የማላሳያችሁ። እንግዲህ የጥጃይቱ ቤት በግ እየተረባበት ስለሆነ ጥጃ ያለችው ከኔ ጋር ነው። እንደምታዩት እዚህ ነው የምትኖረው ማለት ነው። እዚህ ነው የምትኖረው። ያው ቤት ስለሌለኝ አማራጭ የለኝም። ተመልከቱ። ራሱ እንቱን ልሰብረው ጥቂት ነው የቀረው። አንድ ቀን ይሰበራል ምጣዱ ማለት ነው። ሆኖም ግን ለኸይር እላችኋለሁኝ። ሆኖም እበታችንን እናነሳለን ማለት ነው። እና ሙዶቼ ያው እበታችንን እናነሳሳለን። እናቶቻችን ቅቤ ሲቀቡ እንደዛ አድርገው ድፍልቅ ቀረበራሉ ነበር እኛን ሲያረጉን የነበረው። አለኩልሃልን ያው እንስሳ አይጠላም። አረ እንደው ዝናብ ከሆነ ብቻ ከባድ ነው ገጠር። እንግዲህ ሆንጎዬን ይዤ ነው የሚሄደው። ሻንጣዬን ረትቤ ነው የሚሄደው። የምቀይረው ልብስ ምናምን ያው ስራ ስለሆነ ይቆሽሻል ልብስ ጭቃም ስለሆነ ስለዚህ ይዤ ነው የሚሄደው እላችኋለሁኝ። አሁን በታችን እንደዚህ ካነሳሳን በኋላ አንድ ክብክብ እና እኛ ጋር ፀሐይ ነው። በወረባቦ ዝናብ እየጣለ ነው እላችኋለሁ። ወረባቦን እየረገጠ ነው። እኛ ጋር አሁን ፀሐይ ወጥቷል እንደምታዩት ደስ ይላል። እንግዲህ ከሰዓት ነው የሚጥለው ብዬ አስባለሁኝ። እና ኩበታችን እንደምታዩት በዚህ መልክ እየጠፈጠፍኩኝ እንደዚህ ጠፈጠፍኩት እላችኋለሁ። ሊወርቅ ነው። ቀርሙስ አልያዘልኝም። አይ
አይ ከወደቀ ወደቀ ካላስ እንግዲህ ምን አደርገዋለሁ። እና እንግዲህ ሁለተኛው የበጎቻችን ቤት ነው። እንደምታዩት የበጎቻችን ቤት ገና መጠረግ አለበት። እዛ ላይ ደግሞ የዶሮዎች ቤት እዛ አለ። ከዛም ይሄን መጥረግ አለብኝ ማለት ነው። የኔ ስራ ሁልጊዜ ይሄ ነው፣ ቭሎጊ ማለት ነው። ለዛው ነው ማሰራላችሁ። አብረን እንጠርጋለን እና እምላችኋለሁ። ጠረግ እናደርጋለን። ኤቭሪዴይ ነው እኛ የምንጠርገው። ያው ስራችን ነው። ለዛ ነው ጉፋንም እየለቀቀኝ አይደለም። እኔ ደግሞ ችግር አለብኝ። የሆነ ሽታ ምናምን ካለ በጣም ነው የሚያመኝ ማለት ነው። እና ግን ደግሞ አዱንያ ተጠርቶ ብር ተፈልጎ አይሆንም ማንኛውም ነገር። አንደኛ ይሄ እርጥቡ ጋራ ምናምን ነው የሚያመኝ። አለርጂክ ነገር አለብኝ ማለት ነው። ሆኖም እንደዚህ ጠረግ እናደርግና ቤታቸውን እናጸዳላቸዋለን። ሁልጊዜ ነው የምጠርገው። ይጠረጋል ማለት ነው። ምክንያቱም እንዳይቆሽሽባቸው ይጠረጋል ማለት ነው። እንጥረግና እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ ዶቼና ወጥ እየሰራሁ ነው። ያው ከለስ ነው ያደረኩት። ድንች በክክ ምስር ነው የሰራሁት። ያው ለሰይድ እየሰራሁ ነው እላችኋለሁኝ። እንዳይርብብኝ ባሌ እና ባይብ የዝናብ ውሃ እየገደብኩኝ ነው እና ማሻአላህ ቀን በቀን ዝናቡም እየጣለልን ነው። ጤፍም ዘንድሮ ማዚያ አላህ ከበዩ ያድርገን ከጤና ካፊያ ጋር ከሰላም ጋር አላህ ያዝልቀን። ዝናቡ ደስ ይላል ዘንድሮ ማለት ነው። اللهم ولك الحمد ሽክር ምስጋና ለዓለማቱ ጌታ ይገባው። እና እንደዚህ ጭቃ በጭቃ ሆነናል ማለት ነው። ውሃ በውሃ ደስ ሲል አጉርፎ ሲሄድ ቢስሚላህ ወላሂ ብዬ ልንገራችሁ። ማሻአላህ ተባረካላህ።